ወስዶ ለሷ ገብሮታል ማለት ነው በሁለት ሳምንቱ ነው ቆይ ማዘር ተረጋጉ ማዘር እንደዚህ ቆሞን የለበትም አንንቷ በስመ አብ ወልደ መንፈስ ቅዱስ ፈጣሪ ነው እንጂ ልጅን የሚሰጠው ዝም አልከው አንተ ሲል ይኸውልህ እንግዲህ ይሄ ነው እንግዲህ ከኔ የማይግባባው ጭራሽ አሁን ወስደዛ ሰጠህ አይደለም ወይ በህግ አንተም እሷም ገና በህግ ትጠረነፋለህ አለቅህም ከእንግዲህማ ደግሞ ስንት ሰው እንዳታዘንክ ታውቃለህ ተይዤ ነው እኮ ማየ እባክሽ አትዘኝብኝ ምን አባሃዘ ስንት ጊዜ መከርን ስንት መከራየን ቁጭ አርግ ያልመከርኩም ወይ እንትን ነው እኮ ማየ ያሳደገ መከራይቶ ያሳደገ ተረጋጉ ማዘር እባክዎትን ተረጋጉ እባክዎትን ቁጭ በሉ እንዴ አጥፋው ካሜራውን አጥፋው አይከፋም ዝም በል እና እንግዲህ እኔ ሲጀመር እኔ ፍቅር ነው ብዬ ሁሉ አላስብም ማለት እኔ ሆነ ነገር ካላስደረገባት በዛ ቅጽበት ፍቅር ላይ ትገባለች ብዬ አስቤ አላውቅም የልጁ ማንነት ማለት ልጁ ማንነት ኦኬ ስለ ልጁ ቀጥታ ሷውን ወደ ትዳር መግባቱን ስትነግርሽ አንቺ የልጁን ማንነት ማወቅ ፈለግሽ ማለት ነው መጀመሪያ ላይ ልጁ የእንትን ልጅ እንደሆነ የጠንቋይ ልጅ ነው ኦኬ ቤተሰቦቹ ስለዚህ አንቺ ይሄንን ነገር ከረዴት ቀድመሽ አንቺ አውቀሻል ማለት ነው በቃ እኔ አወቅኩኝና ረዴት ግን ጭራሽ ወልዶም ደበቀኝ አዎ እንግዲህ ይሄን ነገር እንደተደበቀ ነው እንግዲህ ያው ምን ይያልከኝ ነው ልጅ የት ነው ያሉት አሁን ይረጋጉ ማለት የት ነው ያሉት አሁን ተቀመጡ ቆይ ነገር ይሄ እሷ ስራ ነው ልንገር ይሄ እሷ ስራ ነው የት ነው ያሉት ሄዳለሁ ነው እሷ ጋር አረፍ በሉና ነገሩ እንደደምላለሁ ሁሉ ነገር ደህና ነው እሺ ከህግ ጋር አልከኝ ይኸውም የተለያየ ሰው መጥቷል ምንድነው እስቲ ግልጽ አድርገን ባል ቤተሰብ ብሎ እንደው መጠቅለል ይከብዳል ይቅርታ አድርግልኝ ሁሉም አይደሉም ምን አባቷ ደብቅላታለሁ ብለህ ነው እሷ አገር ያወቀው ነው ደሞ ስለሷ በአዳም ልኮኔ ቁጭ ብዬም ለማውራት እንደው አይገባኝም ብዬ ነው እንጂ እኔ ምን አባቷ ደብቅላታለሁ ብለህ ነው እሷ አገር ያወቀው ነው ደሞ ስለሷ በአዳም ልኮኔ ቁጭ ብዬም ለማውራት እንደው አይገባኝም ብዬ ነው እንጂ እኔም በእድገቴ ይሄንን ነገር አላውቅም እሷ ከየት እንዳመጣችው በቤተሰብ አላለች በምን አላለች እሷው በፊት ትሮጥበት ነበር በኋላ ደግሞ ራሷ ቁጭ ብላ እሷ ጋር እየተመጣ ይሄው አምልኮዋን ታሳድዳለች ከኛም ተቆራርጣ ይቀረችው ሌላ ምክንያት የለም እንዳልኩ ቤት ከተከራየ በኋላ አመት በዓል እንኳን ሆኖ እቺን ልጅ መቼ መጨቀጭቃታል ሂጂስቲ ወንደላጤ ቤት ነው የጎረምሳ ቤት ነው አጸዳጂና ቡና ማፍልተሽ ምን ብለሽ በዓል አስመስለሽ ነይ አይኔ እመጣለሁ ይላል እዚህ ያለ ብዙ ጊዜ እንዳልኩ ምን ጨክነህ ወዴት ተወስዳታለህ ባሌ ወንድሟ ነው የልጆች ያክስት ናት እኛ አሁን የሷ እናትና አባት እኮ የኔ ልጆች አያት ናቸው ተዛመድን በቃ ግፋቢል ደህንነቱን በስልክ ነው አሁን ግን እግዚአብሔር በስተመጨረሻ ካጋለጣት አሁንም ትጋለጥ ነግርሃለሁ የምትፈልገው ሁሉ ዛቻው በፊት ነበረ ፉከራው በፊት ነበረ ብዙ ወንጀል ምን ፈልጋት ስለሆነ እሷን መያዝ ስለምፈልግ ነው ሁሉ ነገር ማድረግ እንጂ እኔ ቤተሰብ መሃል ገብቼ ቤተሰብ ለማጣጣት አይደለም እንዴ ያልኩ እኮ እንዳለቀስኩ ነው በየሄድኩበት ህግ ወቀው የታላቅ ተረጋጉ ኑ ተረጋጉ ነገሩን እኮ ታላቁ የታለ ልጁ ሰጠኝ የታለ እንዴ ነው ወይ ያሳደግኩት ገና ብዙ ነገር በቀትር ሰዓት ላይ እባብ ይምጣ ብላ ከጣራ ላይ እባብ ዱብ ሲል ቤት ውስጥ አውሬዎች ይመጣሉ ማታ ማታ ከጅብ ጋር ታወራለች በቃ ለመናገር ይድፈነ ካለችው አይኑ ሊጋረድበት ይችላል ለጊዜው ወዲያው ነው ከዛ በኋላ ደግሞ ያለው ነገር ህይወቱ ግራ ሊጋባ ብዥ ሊልበት ይችላል እንደዚህ ነው የተረጋገርነው ሆስፒታል እህትሽ ጋር አውርተናል አይደል እንዴ አንተ ተረጋግተህ እስኪ ወደ መጀመሪያ እህትሽ ጋር አውርተናል አይደል እንዴ ቆይ እስኪ ተረጋጊ ሰብለ ለምን አትረጋጊ ልክስክስ ልጃችንን ያገኘነው ባክስቴ ነው አክስቴ ቃል አስገብተኛለች ልጃችሁን እንደተወለደ ታመጣልኛለህ ግን ልጅ እንድታገኝ አደርጋለሁ ብላኛለች ስለዚህ እኔ ደግሞ ቃሌን አክብሬ ነው የወሰድኩት እንጂ አክስቴ እኮ በቃ ምን አልባት መጀመሪያ እናንተ ሀብት አሁን የምትሉት የገንዘብ ችግር የለብኝ የምትለው በሷ ባክስቴ የመጣ ነው ወይስ እንዴት ነው እሰራ ነበር ዝም በል አንተ ይኸውልሽ አንቺም እንደዚህ በዚህ ልክ እንደዚህ ተናደሽ አልሆነ ነገር ውስጥ መግባት የለብንም ምክንያቱም አንቺ ነሽ አሁን እዚህ ጋር ወንጀለኛ ልትሆኚ የምትችይው ደግሞ ሲጀመር እህቴን በዚህ ምክንያት አጣዋት በዚህ ምክንያት ተረጋጊ እባክሽን ሰብለ ምን ሆነሽ ነው እንዴ ያለ የሰራውን ነገር ያያየ ነው አይደለ እንደዚህ አይነት ነገር ነው እንግዲህ ልታደርግ በዛ ተሸውጄ ቀርባታለሁ በርግጥ አክስቴ
በጣም ኃይለኛ እንደሆነች አሁን ነው እየገባኝ የመጣው። እኔ አክስቴ ውሃ ዘመድ ወዳጅ ሰው ወዳጅ እንደሆነች ነው የማውቀው። ከልጇ በላይ ለእኔ ነው የምትንከባከበኝ። አይደለም ክፉ ስራዋን እኮ እየሸፈንኩልህ እኮ አይደለም እኮ በጣም ከባድ ስራ እንደምትሰራ እኮ አውቃለሁ። ግን አሁን ሆስፒታል ከገባሽ በኋላ ነው የማውቀው እንጂ ከዚህ በፊት የነበረውን ዝም ብለክ የምትሰማው ነገር ይኖራል ምናምን ብቻ ከእነሱ ቤተሰብ እንዳትቀላቀይ የምለው ነገር ነበረኝ እኔ ከሱ ጋርም እንድትሆን አልፈልግም ነበረ። በቃ ለምን ነው የማትፈልጊው? መጀመሪያ ታውቂዋለሽ ነው እሱ ማለት ይሄ በሀገር ላይ ስትኖር ብዙ እንትን ይኖርሃል። የጎረቤት ወሬም ሊሆን ይችላል። ብዙ ነገር ታበላሻለች። የሰውን ነገር ከፈለገች ትዘጋለች፣ ከፈለገች ትከፍታለች። እንደፈለገች ነው የምታደርገው። ኃይል አላት ሲሉኝ በተወሰነ ላምን እችላለሁ እንጂ ያን ያህል እባብ ትጠራለች፣ ሰው ፌንት እንዲወርቅ ታደርጋለች፣ ከፈለገች መግደል ትችላለች፣ በአጭር ማስቀረት ትችላለች ምናምን የሚባለው አሁን እየቀረብኩኝ ከመጣሁ በኋላ ነው። አትፍረድብኝ ያለውበት ሁኔታና አክስቴ ምን ጎደለህ? ቆይ በሰላም እየኖራችሁ አይደል እንዴ? ያለውበት ሁኔታ አትፍረድብኝ ምናምን የምትለው ምንድነው? ዝም ብዬ እኔ ፈርቻት ነው እሷን ወደ ማመኑ ስለሄድኩኝ ከፈጣሪም ስለራኩኝ አባክነሃለሁ ስላለችኝ ነው እንጂ እንደዛ ነበር ማስበው እንጂ እርኩስ መንፈስ እንደሚጫወትብን አላወኩም ነበር። እሷ ለርኩስ መንፈስ ታዛዥ እንደሆነች አላወኩም። በቃ ወደዛ አይደለም በለቀኝ ወደዛ እንዴ በማላውቀው ነገር ነው እንዴ? ምንም አውቀው ነገር የለኝም። ይኸውልሽ አንቺን እያልኩኝ አይደለም ግን አይ ሁላችሁ ምናምን እንጂ እኔ ገብታችሁበታል። ሆነም ቀረ ይሄን ነገር እያስረዳው ነበር። የአንድ ምስኪን ጨቅላ ህፃን ልጅ ህይወት አደጋ ውስጥ ነው ያለው። መጀመሪያ የኛ ቤተሰቦች ክፍለ ሀገር ናቸው ያሉት። እኔ ከእቴ ጋር ነው እዚህ ስኖር የነበረው አብረን ማለት ነው። እና ማለት ረዱ ወደ ከሱ ጋር ከተጋባች በኋላ ከኔ ጋርም በሁለታቸው ባለው ምክንያት እኔ ከሁለቱም ጋር ተጣልቻለሁ። እሺ ማለት አልቀርባቸውም ማለት ነው። ይደብድባት ያስፈራራት አላቅም። ልጁን ይዞ ሄደ። በምን እንደሆነ አላቅም። እኔ እሱን ደግሞ እንግዲህ ይሄንን ነገር አይተሻል። ዝም በል ይፈታል እንዴ? ተረጋጉ። መጀመሪያ ሁላችሁም መረጋጋት መቻል አለባችሁ እንጂ ዝፍዝፍ ሲያስጠላ። ተረጋጋ። ምን ልትሆን ነው? ልቀቀኝ። ምን ልትሆን ነው? ቆይ እንዴ ሊሞታ ነው? ኧረ ተረጋጋ። እናት ልቀቀኝ። ምን ልትሆን ነው? ልቀቀኝ። ወንድ ነኝ ብለህ ነው ልትሆን ነው? ወደ ቤተ ክርስቲያን መቀርበልሽ ስለሆነች ቀስ በቀስ በሂደት ነው እንጂ አክስቴ መናገር ያለብሽ እንደዚህ አትናገሪ ስላት ያልሆነ ነገር በቃ አክስቴን እንደ ታላ እንደ እናትም እንደ ትልቅ ሰውም አታያትም። ስለምታንጓጥጣት ሞራኗን ስለምትነካት ጥሩ ክብር ስለማሰጣት በዛ ተራራቁ እንጂ ልጇን እኮ ጠልታት አይደለም እኮ። ሰላም ውድ የገበና ቻናል ቤተሰቦች እንግዲህ በድጋሚ ተመልሰናል ማለት ነው። ያው እንግዲህ ከሰብለ ጋር በድጋሚ ተመልሰናል። የተፈጠረውን ነገር እንግዲህ አይታችኋል። ተወሰኑ ግብግቦች ነበሩና እነሱን ነገሮች አሁን አስተካክለን ተግባብተንም ተመልሰናል ማለት ነው። ሰብለ እንደዛ መሆን ማለት እንደዛ ግንፍል ማለት አልነበረብሽም። ምክንያቱም እኛ የእናንተን የቤተሰብ ታሪክ ለማጣራት ማለት የቤተሰባችሁን ሚስጥር እንትን ለማውጣት ነው እንግዲህ ለእናንተ ስን ነው እንደዚህ እየለፋን ያለ ነው። መልሰሽ አንቺ እኛ ላይ በእንደዚህ ያልክ እንትን ማለት አልነበረብሽም። አይ በሰዓቱ ስሜታዊ ሆኜ ነበረ። ልጁ ደግሞ ኢሞሽናል ነው የሚያደርገው ጭራሽ። እሱ የነበረበትና ሲናገር የነበረው ነገር በጣም ነው የሚያናድደው። ሞገስ የራሱ የሆነ ችግር አለበት ማለት እሱን ታዩ። አሁን እሱን እንደ ጤናማ ሰውም እንትን ማለት ያንቺ ማለት ተገቢ አልነበረም። ምክንያቱም ሞገስ ራሱን የቻለ ችግር አለበት። እዛ ከባዳ ምልኮም ይዞ የመጣው ምክንያቱም መሀል ላይ ራሱ የሚያደርገው ነገር ያየን ነበር። እኛም በግልም ከካሜራ ጀርባም ለማውራት መሞከር ነውና ከሱ ጋር እንደዚህ እልህ ተጋብተሽ እንደዚህ ነገር እንትን ማለት አልነበረብሽም። እና አይ በቃ እዛ እህቴን አስታመሜ እሷን እዛ አስተኝቼ መጥቼ የልጁ ጉዳይ አለ። ጭራሽ ደግሞ እዚህ መጥቼ እሱ ሲናገር የነበረው ሌላው ደግሞ አንተ ጭራሽ እንዳጠቃላይ ሁላችሁ ምናምን ስትል ትንሽ ስሜታዊ ስለነበር እኔ ሁላችሁም ለማለት የፈለግኩትኝ አንቺን ለማካተት ፈልጌ ሳይሆን እህትሽንና ባሏን ለማለት ፈልጌ ነው። ረዴትና ሞገስ መጀመሪያውንም ይሄን ነገር ተስማምተውበት ያደረጉት ነገር ስለሆነ ያው ራሳቸው መጀመሪያውኑ ገብተውበታል እዚህ ነገር ውስጥ ለማለት ፈልጌ እንጂ አንቺን ለመጠቅለል ፈልጌ አልነበረም። ለሱ ደግሞ ይቅርታ ጠይቃለሁ። አይ ችግር የለም። ለዛ ነው ስሜታዊ ሆንኩኝ። እሺ ምንም ችግር የለውም። ማለት አሁን መቼም ተረጋግተናል። እንግዲህ እንደ ሰለጠነ ሰው ከካሜራ ጀርባ አውርተን ለመነጋገር ወደዚህ መተናልና አሁን ነገሮችን ግልጽ አድርገሽ እንደምትነግሪኝ ተነጋግረን ነው እንግዲህ የመጣ ነው አይደል እንዴ? እስቲ የነበረውን ነገር ማለት ለኛም ነገሮቹ እንግዳ ስለሆኑ ከመጀመሪያ ጀምሮ ታሪኩን እንዴት እንደነበረ ስለማናቅ አመጣጡን ሂደቱን እንዴት እንደተገናኙ ጭምር ከመጀመሪያ ጀምሮ ትንሽ የተወሰነ ታሪኩን ብትነግሪኝና እኛም ለታሪካችን እከሌ ነው ችግሩ ለማለት ለመፍረድም እንዲያመቸን የሆነ ነገር ብትጠቁሚኝ። እሺ እህቴና እኔ ከክፍለ ሀገር ነው የመጣ ነው። ቅድም ሰምተሃል መቼም
ክፍለ ሀገር ናቸው ቤተሰቦቼ ስል እና ከክፍለ ሀገር ወደዚህ መጣና ቤተሰቦቻችን በኢኮኖሚ ምክንያቱም ትንሽ ዝቅ ያሉ ስለሆኑ እዚህ መተን ሰርተን እነሱንም እንድንደግፋቸው እኛም ካለን ህይወት ትንሽ ከፍ እንድንል የተሻለ ላይፍ እንዲኖረን ነው የመጣነው። እና ሁለታችንም ተቀጥረን መስራት ተከራይተን አንድ ቤት ተቀጥረን መስራት ጀመረን። ስለዚህ ሁለታችሁም አንድ ቤት ውስጥ ነበር መስራት? አንድ ቤት ተከራይተን እንሰራለን ተቀጥረን ማለት ነው። ከዛ በአጋጣሚ እየሰራ ምናምን እሱ ጋር ተዋወቀች ስራ ቦታ ከሷ ስራ ቦታ ማለት ነው። ኦኬ ከተዋወቁ በኋላ ያው እሷና እኔ ምንም የምንደባበቀው ነገር አልነበረም። እናወራለን ከማን ጋር ዋልሽ ከማን ጋር ወራሽ ምናምን የሚለው ነገር ስለምናወራ ከልጅ ያው የነበራችሁ ስለነበረ ውሏችንን እናወራለን ምናምን። ከዛ ልጁ ጋር ጓደኛ እንደሆኑ ምናምን አወቅኩኝ ምናምን ነገረችኝ ማለት ነው። ማለት በምን አይነት ጓደኝነት ቀጥታ ወደ ኖርማል ጓደኛ መጀመሪያ አካባቢማ ጓደኛ ምናምን ነበሩ አብረን። እንዴት ነበረ ጓደኝነታቸውስ? ኖርማል ቤስት ፍሬንድ አለ አይደለ የነበራቸው እንደዛ ነበረ። ይደዋወላሉ አብረን እናገኘዋለን ሻይ ቡና እንበል ምናምን። አንቺም ትሄጂ ነበረ በተገናኙ ማለት ሻይ ቡና ልበላችሁ ምናምን ሲለን ሁለታችን አብረን እንሄድ ነበረ። ከዛ እንደዛ እያለን እየተቀራረበን ምናምን ነበረ። ከዛ በኋላ ግን ከመሬት ተነስታ ፍቅረኛዬ ነው ምናምን ብላ ፍቅር ይዟታል ማለት ነው አጭሩ። እና ለኔ ነገረችኝ ማለት ነው። ይሄን ነገር አንቺም ድንገት ነው ያወቅሽው? አዎ ድንገት ነው ያወቅኩት። ሲጀመር ጓደኛዋ እንደነበረ አንደባበቅም ብለሽ ነበር እኮ? ኖ አንደባበቅም፣ ግን ከመሬት ተነስታ እኔ ደብቀኝ ነው ብዬ ሁሉ አላስብም። እኔ የሆነ ነገር ሁሉ አስነክቷት ነው ብዬ ነው የማስበው። ማለት ይሄ ነገር አሁን ያሰብሽው እንዳይሆን ምናልባት ይሄ አሁን የጠንቆልናውን ነገር ካወቅሽ በኋላ አይደለም። ምንድነው ልክ መጥተን ብዙ ስራ እንትን አልሰራንም ባጭሩ ሰርተን ቤተሰቦቻችን እንደጉመበታለን ባልነው ሰዓት እሷ ፍቅር እያለች ባንዴ ተጅጃለችብኝ። ማለት ነበረ እኮ ጓደኝነት ነበረ ምናምን አብረን እንሄዳለን ብያለሁ አይደለ? ሻይ ቡና ምናምን ሲለን አብረን ነው የምንሄደው። ግን ከሆነ ሰዓት በኋላ እሱን እንዳፈቀረች ፍቅር እንደያዛት ምናምን ያወቅኩት ድንገታዊ ነው ማለት በሂደት ምናምን አይደለም የነገረችኝ ሁሉ ማለት ነው። ኦኬ እቺ የፍቅር የምትባሏ ሂደት ላይ ድንገት ነው ነገሩን ያመጣችው እና እኔ አላመንኩኝ ማለት አንቺ መጀመሪያ የጠረጠርሽው ነገር የለም ማለት ከቅርበታቸው አንፃር እነዚህ ሰዎች ፍቅር ውስጥ ሊሆኑ ይችላሉ። ምናልባት አንዳንዴ ሳይታወቅ ፍቅር ሳይመስል የተወሰነ ጊዜ ቆይና አንዳንድ ሰው እንትን ከዛ በመላመድ ያው ድንገት የሆነ ሰዓት ላይ ፍቅር መሆኑ ይገባሻልና ምናልባት እሱ ነገር ገብቷት እስከሆነ ብዬ አስቤ ነው። አይደለም ማለት አሁን ከሆነ ሰው ፊቱን አይተህ የምትረዳቸው ነገሮች ይኖራሉ። በእርግጥ ግን እነሱ ጋር የነበረው ልክ አብረን ትሰቃለህ፣ ትጫወታለህ፣ ትበላለህ፣ ትጠጣለህ ምናምን አይነት ላይፍ ነበረ። ስራ ቦታ ያው ስራ ቦታ ላይ አልሄድም። በእርግጥ የእሷ ስራ ቦታ አልሄድም። ልጁም አብረው ነው የሚሰሩ። ግን አብሬያቸው በሆንኩበት ሰዓት ላይ ፊታቸው ማየው ሳይን ለእኔ አዲስ ነገር አልታየኝም። ኖርማል እንደ ጓደኛ ነበረ። ግን ሌላ ጊዜ ያው እንደ ማንኛውም ቀን እንደምታየው ነበረ የነበራቸው ግንኙነት እንደ ማንኛውም ቀን ነበረ። ከዛ ግን ፍቅር ይዞኛል አለች ደርሳ። እኔ አላመንኩኝም ማለት እንትን አልኩኝ። አልገባኝም ሁሉ ከአንድ የተነስታ ፍቅር ላይ ስገባ አልጠይቅሻትም እንድታብራራልሽ እንድታብራራልኝ ብጠይቃትም ያው ፍቅር ነው ኖርማል ነው። እሷን እኔ ማዘዝ ሁሉ አልችልም። ኖርማል ያለችበት ሁኔታ ግልጽ ነው። በቃ ግልጽ ነው። ያው ባለኝ አቅም ቤተሰቦቻችን ልንረዳ ነው የመጣ ነው። ይሄ ነገር አስፈላጊ አይደለም ምናምን ብዬ ላማክራትም ልመክራትም ሞክሬያለሁ። ሰው ግን እኔ ልትረዳኝ አልቻለችም። እና እንግዲህ እኔ ሲጀመር እኔ ፍቅር ነው ብዬ ሁሉ አላስብም። ማለት እኔ የሆነ ነገር ካላስደረገባት በዛ ቅጽበት ፍቅር ላይ ትገባለች ብዬ አስቤ አላውቅም። ስለዚህ አሁን አንቺ እንደ ሀሳብሽ እኔ እንደተረዳሁት ከሆነ ኖርማል ፍቅር ሳይሆን የሆነ ነገር አስደርጎባት ወይም የሆነ ነገር ሆና ሊሆን ይችላል ነው የምትይው? በቃ አለቀ፣ እንደዛ ነው። ምንም ነገር የለውም። እርግጠኛ ነሽ ማለት አሁን ይሄ እርግጠኛ የሆንኩት ያየሽው ነገር ተጽዕኖ ፈጥሮብሽ እንዳይሆን ነው። ከዛ በኋላ እኔ ምንድነው እነሱ ይሄን ነገር እንትን ካሉ በኋላ እንትን አሉ ላይፋቸውን ወደ ትዳር መቀየር ፈለጉ ማለት ነው በዛ ፍጥነት። ያንን ነገር ግን የመጀመሪያ ጥያቄ ያቀረበው ማን ነው ማለት እሷ ነች ወደ ትዳር ቶሎ መግባት የፈለገችው ወይስ እሱ ነው ወደ ትዳር ቶሎ መግባት? ኖ በቃ እሷ ለኔ ነገረችኝ ትዳር ልንይዝ ነው በቃ አብረን መኖር ልንጀምር ነው ምናምን ነው ያለችው። እና ቢመካከሩ ነው እንደዚህ አይነት ነገር። ስለዚህ የሆነ እንግዲህ ባህላቸው የሆነ ስምምነት ነበር። የሆነ ስምምነት ቢኖር ነው ማለት ላንቺ ግን ይሄን ነገር እየደበቀች እንትን ማለት ጀምራ ነው እንዴት ላንቺ እያንዳንዱ ዝርዝር ልትነግርሽ አልቻለችም ብዬ ነው። ምክንያቱም
መጀመሪያ አካባቢ እንደነገርሽኝ ከሆነ ያው ውሏችንን የምናወራ ነበር ብለሻልና እስከዚህ ደረጃ ስትደርስ እስከ ጋብቻ ደረጃ እስክትደርስ ብዙ ነገር አሁን አንዳንድ ሰው ያወራል መጀመሪያ ቀድሞና ወደፊት ድረስ እያሰብን ነው ወደፊት ጋብቻም ልንል ነው እንደዚህ ቀን እንላለን ማለት እያለ የሆነ ሂደት ይኖረዋልና አንቺ አሁን ድንገት ልንጋባ ነው አለችኝ ስትይ ግራ ስለገባኝ ነው ትንሽ። ምንድነው እኔ ይህንን ነገር ስትነግረኝ ፍቅር ማለት ፍቅር ጀምረናል ብላ ያንን ነገር በደንብ እኔ ሳላምንበት ወደ ትዳር ልንገባ ነው ስትለኝ የተዋጠልኝ ስላልነበረ ጀስት ከጀርባ ያለውን ነገር ነው ማጣራት የጀመርኩት። የልጁ ማንነት ማለት ልጁ ማንነት ኦኬ ስለ ልጁ ቀጥታ እሷን ወደ ትዳር መግባቱን ስትነግርሽ አንቺ የልጁን ማንነት ማወቅ ፈለግሽ ማለት ነው። መጀመሪያ ላይ በፍቅሩም ሳላምንበት ጭራሽ ትዳር ውስጥ ስትለኝ ይሄ ልጅ ከጀርባ ያለውን ነገር ማጥራት አለብኝ ብዬ ጓደኞቹ የሚኖርበትን አካባቢ ደግሞ ማህበራዊ ኑሮ ላይ ያለውን እንትን ሰፈር ያሉትን ሰዎች ጎረቤት ምናምን እነሱን ማጣራት ጀመርኩኝ። ልጁ የእንትን ልጅ እንደሆነ የጠንቋይ ልጅ ነው። ኦኬ ቤተሰቦቹ ስለዚህ አንቺ ይሄንን ነገር ከረዴት ቀድመሽ አንቺ አውቀሻል ማለት ነው? በቃ እኔ አወቅኩኝና ረዴት ግን አታውቅም ነው እስከዛ? በዛ ሰዓት እሷ አታውቅም የነበረው። እሺ ከዛ አሉባልታ ነው ብለሽ አላሰብሽም? እንዴት ኖ ምንድነው ላምን የቻልኩት አንደኛ የራሱ ጓደኞች ናቸው። ቢያንስ የሆነ ሰው ትንሽ ነገር ሰምቶ ነው ሊያሰፋው የሚችለው እንጂ ያላየውን ያልሰማውን ነገር በፈጠራ አይወራም። ከዛ በኋላ እኔ ጓደኞችም ሰውን ምናምን ስጠይቅ ይሄ ነገር ልክ ነው ብዬ አሰብኩኝ። መጥቼ እሷ ጋር ነው ያወራሁት። እንደዚህ ነው ብዬ ስነግራት አላመነችም። ወይም ደግሞ አለማመን ፈልጋለች ብል ነው የሚሻለኝ። በአሁነኛው ላይ ስደርስ አሁን ላይ አለማመን ፈልጋለች ብዬ ነው የማስበው። ከዛ ግን አላመነችኝም ምናምን። እንዴት ልጅ በጤናው አይደለም አልኩኝ። ምንም ነገር አላረኩኝም፣ ግን ወደ ጸበል ሁሉ ልወስዳት ነው የፈለኩት። በቃ ማለት ይሄን ያለችበት ላይፍ ላይ የሆነ ነገር እንዳለ ነው የተሰማኝ እና ወደ ጸበል ልወስዳት ነበረ። ጭራሽ እኔን መታዘዝ ማቆመች፣ መመካረም መነጋገርም ማቆመ። ምንድነው ስለዚህ የነበራችሁ ግንኙነት እየሻከረ መጣ። ሙሉ ለሙሉ ስታገባው አቆምንም በቃ ማለት አቆም ተቋረጠ። አብዛኛውን ጊዜዋን ወደሱ ስለሚሆን ያው ባሏ ስለሆነ ያለው ነገር ወደዛ ስለተሳበ አንቺና እሷ የነበራችሁ ግንኙነት ቀነሰ ነው የምትል? ቀነሰ፣ ሙሉ ለሙሉ ቀነሰ። እኔም ከነሱ ያልሄድም እኔም የራሴን መኖር ማለት ጀመርኩ። ይዛችሁት የመጣችሁት ዓላማ ነበር እንግዲህ ከክፍለ ሀገር ስትመጡ ቤተሰባችሁን የመርዳት ዓላማ ነበራችሁና እሱ ነገርስ እሷ እስከምን አደረሰችው? ማለት አሁንስ እሱ ነገር የመደገፍ ነገር አለ ወይስ ሙሉ ለሙሉ ወደ ባሏ ተስባ ከባሏ ጋር ያለው ነው? ማለት ቤተሰብን ለመርዳት ያቆመችው ያኔ ነው። በቃ ወደ ሱ ስትሄድ ማለት ከቤት የመጣንበት ዓላማችን እነሱ በኢኮኖሚ ትንሽ ደገፍ ልናደርግ የራሳችንን ህይወት ልንቀይር ነው መጣጣችን የነበረው። ግን ጭራሽንም ራሷን ወደዛ ወደ ልጁ ሆነች። ምንም ነገር የለም ማለት ወደ ቤተሰቡ ላግዝ ምናምን የለም። እሱ ከሱ ጋር ጠቀለለች ባጭሩ። ወደ እሱ ቤተሰቦች ራሱ ነው መሰለች በቃ። ስለዚህ በዛ ምክንያት ወደዛ ተጠቃለለች። ያ እዛ ስትገባ ግን ስለነበረው ነገር ማለት ስለሱ ቤተሰብ ጉዳይ እያንዳንዱ ነገር አውቃ ነበር ብለሽ ታስቢያለሽ? ማለት አሁን ብጠይቅኝ አሁን ምለው ግን አንቺ በዛ ሰዓት አላወቅሽም ነበር ማለት በመሀላችን ክፍተት ስለነበረ የዚህን ያህል የእሷን ኢንፎርሜሽን ማውቀው ነገር የለኝም። ምንድነው ከእሷ ርቅ ያለው እሷ ምን እንደምታረግ ዛሬ ምን አረገች ብቻ እርጉዝና እንደወለደች ምናምን ነው የማውቀው። እርጉዝና ልጅ ወለደች ምናምን ኦኬ። እርጉዝና አንቺ ታውቂ ነበር? አዎ ማለት እነሱ የሚኖሩበት ቦታ ምክንያቱም ለምን ይሄን እንደጠየቁሽ ታውቂያለሽ? የእሱ ቤተሰቦችም ይሄንን ነገር ደብቀዋቸው ስለነበረ እንዴት አንቺ ልታውቂ ይቻልሽ ብዬ ስላሰብኩ እኔ የእሱ ጓደኞች ቅርብ ጓደኞቹ እኔ እግባባቸዋለሁ። የእሱን ታሪክም በእነሱ ስላገኘሁት የዚህን ያህል በዚህኛው መንገድ ብዙ አልርቅም። ኢንፎርሜሽን ምናምን አውቃለሁ። ግን ከዛ በኋላ እንደወለደችም እርጉዝ እንደነበረች ሁሉ ነገር ሰማሁ። ግን ሂጄ አልጠየቅኳትም። ያው እርግዝናው ላይ በብዛት ሲደባብቁ ነበረ። ምክንያቱም ይመስለኛል ልጁም የመጣው በባዕድ አምልኮ ምክንያት ስለሆነ እርግዝናውን አብዛኛውን ነገር ሲደባብቁ ነበር። እሱም እንግዲህ ከቤተሰቦቹ የተወሰነውን ነገር የደበቀ ነበር። በእርግጥ እርጉዝ እንደሆነች ምናምን ያውቁ ነበር፣ ግን የወለደችበትን ጊዜና እንዴት እንደወለደች እያንዳንዱ ነገር የተረዱ አልመሰለኝም። ምክንያቱም አሁን አንዳንድ ካረኳቸው ማጣራቶች በተነሳ ያወቁ አልመሰለኝም። እና አንቺ ደግሞ በተለየ መልኩ ከጓደኞቹ ከምናምን ባጣራሹም እንትን እንዳረገዘች እንዳወቅሽና ስትወልድ ደግሞ እንዳልጠየቅሻት ነው እየነገረችኝ ያለሽ። እና አሁንስ እንዴት አንቺ ወደ እሷ ጋር ልትመጪ ቻልሽ?
እንትን አልኩኝ። ይሄንን የተፈጠረባትን ነገር ሰማሁ። መቼም እህቴ ናት ማለት እስከዚህ ድረስ ደርሳ ማለት እሷ ለእኔ እኔ ለእሷ ነበር ስንኖር የነበረው። መሀላችን ላይ የተፈጠረው ነገር አላስፈላጊ ቢሆንም እንኳን እህቴ ናት። ቆርጬ አልጥላት ነገር እና ሆስፒታል ምንድን ነው ግን እስቲ አንቺ ሀሳብ አሁን ምን ትያለሽ? አሁን ስለ ልጁ ምን አድርገውት ነው ብለሽ ታስቢያለሽ? ያንቺን እስቲ አመለካከት ብትነግሪኝ። ማለት ከሰዎች እንደተረዳሁት ከሆነ ነፍሰ በላ ናቸው ነው የተባለው። ነፍሰ በላ ናቸው። ልጁ የእውነት በዛ በባዕድ አምልኮ መንገድ ከመጣ ምንድን ነው ሀሳብሽ አንቺ? አሁን እኔ ምን ምለው ነገር የለኝም። ብቻ ግን የምር ልጁ በህይወት ካለ ቢሰጡንና እኔ በራሴ ባሳድገው ነው የምል። በቃ ራሴ ማሳደግ ይችላል። ለምን ታውቂያለሽ? አሁን አንዳንድ ሰው ያው በባዕድ አምልኮ ነው የመጣው ልጁም ኖርማል ሊሆን አይችልም፣ ጤነኛ ሊሆን አይችልም ብለው ያስባሉ አንዳንድ ሰዎች። እና ምናልባት የአንቺ አስተሳሰብ ከምን አንጻር ነው ብዬ ስላሰብኩኝ ነው። ችግር የለም። እኔ በፈጣሪ ማምን ሰው ነኝ። ልጁን ብቻ ይስጡኝ። እኔ በእግዚአብሔር አሳምኜ እንደ ራሴ ልጅ አድርጌ ብቻ አሳድገዋለሁ። ብቻ ልጁን ይስጡኝ እንጂ በባዕድ አምልኮ መጣ በምንም መጣ እግዚአብሔር የፈጠረው ፍጡር ነው። በቃ ሌላውን ነገር ችግር የለውም። ፈጣሪ የፈጠረውን ፍጡር አይጥልም። እሺ መልካም። ምናልባት እንደው እህትሽ አንዳንድ ስታወራ አሁን እዛ ሆስፒታል በነበረችበት ሰዓት ያወራችሁ ነገር ምናልባት የምታስታውሹ ለእኛ ይጠቅማል የምትይው መረጃ ካለ ምናልባት እንደው ልጁ የት ሊሆን ይችላል፣ ለማን አሳልፋ እንደሰጠችው ትክክለኛ የነገረችሽ መረጃ ካለ? እሷ ያለችኝ ላክስቱ ሰጠናት ነው ያለችኝ። ላክስቱ ነው ወስዶ የሰጣት ምናምን ያለችው። ግን አሁን እሷ ሜት እንዳላታውቅ በቃ አክስቱ ጋር እንዳለች ነው የነገራት እሱ። ስለዚህ እህትሽም አሁን ረዴት የት እንዳለ ልጇ በትክክል የምታውቀው ነገር የለም። እሷ ግን የምታውቀው አክስትየው ጋር እንዳለ ነው። አክስትየው ጋር እንዳለ ነው የምታውቀው። ልጁ ይኖር ያው እንደሚኖር ነው የምታውቀው። ግን ይሙት ሂዳን አይታወቅም። አሁን ላይ ማን ጋር እንዳለ አይታወቅም። አሁን አስጊ ነው ያለው ሁኔታ። ምክንያቱም የሰጠችው እንግዲህ ለዛ ለባዕድ አምልኮ አሳልፈ የሰጠችው ገና በ2 ሳምንቱ ነው ይህንን ነገር ያደረገችው እና ገና እንኳን የእናቱን ጡት ጠግቦ ባልጠባበት ጊዜ ላይ አሳልፋ ለባዕድ አምልኮ ሰጥተዋለች እና ያለው ነገር ከባድ ነው። ብቻ ፈጣሪ ይርዳን። ልጁን እንደምናገኝ ተስፋ አድርጋለሁ። ምክንያቱም የፈጣሪ ፍጥረት ነው፣ ፈጣሪ ይጠብቋል ብለን እናስባለን እና እስቲ የሚሆነውን አብረን እናያለን ማለት ነው። እንግዲህ ከአንቺ ጋር አሁን ያደረኩት ቆይታ የተወሰነ አንዳንድ ለኔ የሚጠቅሙኝ መረጃዎችም ወስጃለሁ። ከዚህ በዘለለ ደግሞ እስቲ ቤተሰቡ ጋር ሄጄ ያለውን ነገር ከሱ ቤተሰብ መስማት ፈልጋለሁ። የሚሆን ከሆነ ወይ እዚህም አምጥቼ ቢሆን አንዳንድ ጥያቄዎችን ማድረግ እፈልጋለሁ እና ወይ የእሱን እህት ወይ ደግሞ እናትዮ የተባሉትን እንዲሁም ደግሞ ከተቻለ ደግሞ የጠንቋይዋ ወንድም የተባለውን የሞገስን አባት አግኝቼ ለማዋራት እሞክራለሁ እና እስቲ ከነዚህ ውስጥ አንዳቸውን ከቤተሰባቸው አንዱን አካል ብቻ አግኝቼ ለማዋራት እሞክራለሁ። አንቺም ደግሞ በድጋሜ ልፈልግሽ ስለምችል ማለት ብጠራሽ ምንም እንትን እንዳትይ፣ ያው ለመረጃው አስፈላጊነት ነውና በድጋሜ ልጠራሽ ስለምችል ችግር የለውም። ብቻ ልጁ እንደምንም አድርጋችሁ እንድታገኙት የምፈልገው እንጂ ምንም ችግር የለም። የእናንተ መተባበር ነው እኛ የሚያስፈልገን። እንደዚህ አይነት ጭቅጭቅ ምናምን ሳይሆን እርስ በርስ ተግባብተን ያንን ጨቅላ ሕፃን ልጅ መፈለግ መቻል አለብን እና ድጋሜ ልጠራሽ እችላለሁ። ለነበረን ቆይታ ግን በጣም ነው የማመሰግነው። ውድ ተመልካቻችን እንግዲህ አሁን ወደ ቤተሰቡ ሄዳለሁ። ከቻልኩኝ እዚሁ ይዤ እመጣለሁ። ካልሆነ ደግሞ እዛው ቤተሰቡ ጋር ማውራትም ካለብኝ አንዳንድ ቆይቶችን አድርጌ የሚመለስ ይሆናል ማለት ነው። ለእናንተ እያንዳንዱ ነገር ከቤተሰቤ ምንም የምደብቀው ነገር የለምና ለእናንተ ለውድ ተመልካቾቼ እያንዳንዱ ነገር ማስተላለፍ ይሆናል ማለት ነው። አብራችሁን ቆዩ ስል በአክብሮት ተጋብዛለሁ። ውድ ተመልካቾቼ እንግዲህ አሁን በአንድ ግቢ ውስጥ እገኛለሁ ማለት ነው። እንግዲህ ቅድም የነበረውን ቆይታ አይታችኋል። ከሰብለ ወይም ደግሞ ከረዴት እህት ጋር ያደረግነውን ቆይታ የተወሰነውን ነገር አይታችኋል ብዬ አስባለሁ። አሁን እንግዲህ ገብተን ደግሞ እዚህ አንድ ግቢ ውስጥ የሞገስ ወይም ደግሞ የረዴት ባል እናት የሆኑትን ወይዘሮ ዙፋን ተጠቁመን እንግዲህ እዚህ እንደሆነ ቤታቸው ራሱም ልጁም ጠቁመን እንግዲህ መተናል ማለት ነው። ከሳቸውም አንዳንድ ነገር ማውራት ስለምንፈልግ እንዲሁም ደግሞ ወይም ደግሞ ቤተሰብ ወይ አባትየው ሊሆን ይችላል የእሱ አባት ወይም ደግሞ እህቱም ልትሆን ትችላለች። ብቻ አንድ የቤተሰብ አካል አግኝተን ለማዋራት እንግዲህ ወደዚህ መተናል ማለት ነው። ስለዚህ ወደ ውስጥ ገብተን እንግዲህ የተወሰኑ ቆይታዎችን የምናደርግ ይሆናል ማለት ነው። ስለዚህ ብዙ ነገርን ሰምተናል። ይህ ነገር ወዴት እየሄደ ነው፣ ይህ ጨቅላ ልጅ የት ነው ያለው የሚለውን ነገር በዝርዝር ለማጣራት እየሞከርን ነው ማለት ነው። ስለዚህ ወደ ጠቆምነው ቤት ደግሞ ገብተን ከቤት ውስጥ ከምናገኘው ሰው ከአንድ ሰው ጋር ቆይታ የምናደርግ ይሆናል ማለት ነው። አብራችሁን ቆዩ ውድ ተመልካቾቻችን። እንግዲህ ጠቆምነው ቤት ይሄ ነው። እንግዲህ ከጀርባ ያላችሁት የትኛው ቤት
እንግዲህ ከሁለቱ አንዱ ማለት ነው። እንግዲህ እስቲ ገብተን የምንጠራ ይሆናል ማለት ነው። እናቱ ወይዘሮ ዙፋን ይባላሉ። በእሳቸው ስም እንግዲህ እንጠራለን ማለት ነው። ወይዘሮ ዙፋን አቤት። የት ኖት? እዚህ ነኝ። እዚህ ጋር ናቸው። ሰላም ነው ወይዘሮ ዙፋን? እንዴት ኖት? አለን ይመስገን። ሰላም ኖት? አለን ይመስገን። አንዳንድ ነገሮችን እንግዲህ እኛ ከህግ አካላት ጋር የምንሰራ መርማሪ ጋዜጠኞች ነን። ቁጭ በሉ ግባ እስቲ ያረፍናል። እሺ ከዛ በፊት አንዳንድ ነገሮችን ላስረዳቸውና ችግር የለም አይዞት፣ ግራ አይጋቡ። የህግ አካላቶች ምናምን ናቸው። ከህግ ጋር የምንሰራ ህግ ፈቃድ የሰጠን ሰዎች ነን። ስለ ነገሩ እንድናወራ ቁጭ ብለን ወይ ውስጥ መግባት ካለብን ወይ እዚህም ከሆነ እሺ እንግዲህ እስቲ ካሜራውን አጥፋ። ከኋላም ያላችሁት በያላችሁበት አረፍ በሉ። ካሜራ እሺ ማዘሬ ነው ያጠፋዋለሁ። እንገባለን ግን ቁጭ በል እስቲ ምንድነው ጉዳዩ? እሺ ውድ ተመልካቻችን እንግዲህ ባለንበት ተቀምጠን እንግዲህ አረፍ ብለን እዚሁ ደጅ ላይ የተወሰነ ቆይታዎችን እናድርግ ተባብለን ተነጋግረናል ማለት ነው። እንግዲህ ወይዘሮ ዙፋን ስራ ስላስፈታሁት ይቅርታ እንግዲህ ምጣዱንም ለኔ ሲላጠፉት እንግዲህ ያው በጣም ይቅርታ ጠይቃለሁ በመጀመሪያ ደረጃ። እኔ አንዳንድ ጥያቄዎች ስለነበሩኝ እነዛን ነገሮች ደግሞ መወያየት ስላለብን ለዛ ነው እንግዲህ አመጣጤ። ችግር የለም ጠይቀኝ ልጅ። አንተስ ካለህበት እዚህ ድረስ የመጣኸው እኔን ፈልገህ አይደል? ይደርሳል። አዎ ትንሽ የተወሰኑ ነገሮችን እማቃቸው ነገር አሉ። በእርግጥ ያው ለጋራ ደህንነታችን ለጋራ ጥቅማችን ስንል ነው ነገሩን ሳስረዳዎት መቼም ይረዱኛል ብዬ አስባለሁ። እና እስቲ በመጀመሪያ እዚህ ቤት ውስጥ እርሶ ብቻ ነው ያሉት? እዚህ የምንኖረው እንግዲህ አሁን እኔና ሴቷ ልጄ ነን፣ ባለቤቴም ጭምር ማለት ነው። ልጆቼ 3 ናቸው፣ 2ቱ አግብተው ወጥተዋል። ኦኬ። ስለዚህ አሁን እዚህ ሴት ካለችዋ ከእሷ በላይ ሌሎች አሉ ማለት ነው? ወንድ ናቸው ሴት አሉ? ወንዶች ናቸው፣ 2ቱም አግብተው ወጥተዋል። እሷ ናት አሁን ከልጆቼ የቀረችው ያለችው። ከዛ እኔና ባለቤት ያለን ማለት ነው። እሺ መልካም። እንግዲህ ያው ይቅርታ እንግዲህ ስለ ቤተሰቡ ስጠይቆት ትንሽ ግር ማለት ነገር እያየሁበት ነውና ለመረጃ ስለሚጠቅመኝ ያው ከኋላም እንግዲህ ያዩዋቸው ሰዎች የህግ አካላት ነንና ህግ ለኛ ፈቃድ ሰጥቶን እንደዚህ አንዳንድ ችግሮች ሲኖሩ የሆኑ ጉዳዮች የተሰሩ ወንጀሎች ሲኖሩ ምርመራ እንድናደርግ ልኮን ነውና የሆነ ነገር የያዝነው ጉዳይ ስላለ እዛ ላይ ደግሞ የእርሶ መረጃ ስለሚያስፈልገን ነው እንትንም ወደዚህ አመጣጤና ነገሩን በዝርዝር አስረዳውታለሁ። የመጀመሪያ ልጆት እንግዲህ ይመስለኛል ሞገስ ይባላል አይደለ? አዎ ከሞገስ ጋር አንዳንድ የተያዙ የሆኑ ነገሮች ምን ሆነ ሞገስ? ምንም አልሆነም። ሞገስ ሰላም ነው፣ ደህና ነው ያለው ነገር ሁሉ ነገር ደህና ነው። እሺ ከህግ ጋር አልከኝ። ይኸውም የተለያየ ሰው መጥቷል። ምንድነው እስቲ ግልጽ አድርገን። ትንሽ እዚህ ቤት ውስጥ የሚሰማ የሆኑ ጭምጭምታ አለ። ሰፈር ውስጥም ያሉ የተወሰኑ ነገሮች አሉና በባሎት በኩል ያለው ቤተሰቦች ትንሽ አወዛጋቢ ነገር እንዳለ መቼም እሱ ያውቁታል ብዬ አስባለሁ አይደል እንዴ? ምንድነው እስቲ ግልጽ አድርግልኝ። ከስራ ጋር የተገናኘ ችግር ነው ልጄ? እንግዲህ ግልጽ ላድርግ እንግዲህ ያው እኔ እንትን ላለ ማለት ነበር፣ ደርሶንም ማስደንገጥ አልፈለኩም ነበረ። የባሎት ቤተሰብ እንግዲህ ከጥንቁልና ጋር የተያዘ የባዕድ አምልኮ ነገሮች እንዳሉ ይሰማል። እውነት ነው አይደለ? የባል ቤተሰብ ብሎ እንደው መጠቅለል ይከብዳል። ይቅርታ አድርግልኝ። ሁሉም አይደሉም። በመንፈሳዊ ህይወታቸው ጠንካራ የሆኑ በተለያየ ሃይማኖት ውስጥ ያሉ ናቸው የባለቤቴ ቤተሰቦች። አንዷ ግን የእሱ ታናሽ እህት እንደው አንዳንዴ ወጣ ገባ እያለች ያልሆነ ህይወት ውስጥ እንዳለች አውቃለሁ እኔ። ይቅርታ እንግዲህ ማዘሪያው እንግዲህ የቤተሰቦትን እንትን ለማድበስበስ እርሶም እየሞከሩ ይመስለኛል። ወጣ ገባ ሳይሆን ሙሉ ለሙሉ እዛ ውስጥ ተዘፍቃ እንዳለች እናውቃለን እና ያው በጥንቁልና ህይወት ውስጥ እንዳለች ብዙ መረጃው አለን። ምን አባቷ ደብቅላታለሁ ብለህ ነው? እሷ አገር ያወቀው ነው። ደግሞ ስለሷ በአዳም ልኮ እኔ ቁጭ ብዬም ለማውራት እንደው አይገባኝም ብዬ ነው እንጂ እኔ የእሷን ጥንቆላ አገር ያቅላታል። ምን አውቃለሁ። መልካም እንደዛ ከሆነ እንግዲህ ወደ አንድ ነጥብ እንመጣለን ማለት ነው። ሀሳቤንም ይደግፉኛል ተስፋ አደርጋለሁ። ምክንያቱም በእሷ በኩል የተሰሩ አንዳንድ ወንጀሎች አሉና እስቲ ስለ ታላቁ ልጆት ስለ መጀመሪያው ልጆት የሚያውቁት ነገር አለ እንዴ? ከእሷ ጋር ስላለው ቀረቤታ ምን አይነት ግንኙነት አላቸው የሚለውን ነገር እንግዲህ ሞገስ እንዴት አድርጌ ላስረዳህ? ጥሩ ልጅ ነው፣ የዋህ ልጅ ነው እና የዋህነቱን ተጠቅማ ታዛዥነቱን ተጠቅማ በተለያየ ጊዜ ወደ እሷ ትስበው ነበረ።
እኛም ደግሞ መልሰን ስንቆጣ ወደዚሁ እንደገና መለስ ይላል። ግን በተለያየ ጊዜ እንዲሁ ጥልቅ ብሎ በሷ እምነት ውስጥ ሳይሆን እንደ አክስትም አቅርባን በስጦታም በምንም ስትደልለው የዋህም ነው። ሮጦ ይሄዳል፣ ይላካታል፣ ይታዘዛታል። እኛ ደግሞ ያው እኔም አባቱም ይሄን ነገር ስለማንደግፍ እንዳያዩም ልጆቹ እዛ ቤት የሚደረገውን ነገር እንዳይሰሙም እንዳያውቁም ገንጥለን ወደዚህ ይዘን ነበር የምናሳድጋቸው። ግን የሚገርምህ ነገር ከልጆቹ እሱ ትንሽ ለሷ ፍቅርም አለው ቀረቤታም አለው። እሷም በጣም ለሱ ልዩ ቦታ ኖራት። ስለዚህ እኛ እያወቅንም ሳናቅም በተለየ ሁኔታ እሱን ታቀርበው ነበረ። እኛም ስንገስጸው ስንቆጣው መልሶ ይቀራል። መልሶ ደግሞ እንደገና እሷ ደግሞ በስጦታም በምንም ስትለው ደግሞ መልሶ ደግሞ የዋህ ነው፣ ነገሮችን ይረሳል። ተመልሶ ደግሞ እሷ ስር ይሄዳል። አዎ እሷ ጋር ምን አንዳንድ የሚባሉ የሆነ ጭምጭምቶችን ሰምቻለሁና የተወሰኑ ነገሮች አሉ። የመጀመሪያ ልጅ መገበር አለበት፣ ያው በሷ ቤተሰብም ሆነ ብቻ እዚህ ባዕድ አምልኮ ያለ የመጀመሪያ ልጅ አገልጋይ መሆን አለበት ምናምን የሚባል ነገር ይሰማል። እና እንደው እሷስ ያቀረበችው ጥያቄ አለ ወይም የእርሶን ልጅ ለዚህ አይነት አገልግሎት ይዋል ወይም ደግሞ ገብሩ ምናምን ብላ ጥያቄ አቅርባ ነበር? እኛ ይቅርታ አድርግልኝ ከሷ ጋር እኔ እንደ ጠላት ነን። ጭራሽ እንደ ቤተሰብም እንደ ዘመድም እንደ ተዋለደም አይደለንም። ከኔ ጋር እንደ ጠላት ነን፣ እንደ አውሬ ነው እሷ የምታየኝ፣ እኔም እንደዛው። ግን ልጆቼ ተፈጥረዋልና ተዛምደናልና ተዋልደናልና እኔ ባልኩት መሰረት ላይሆን ይችላል ቅርበታቸው። እንዲሄዱብኝም እንዲደርሱም አልፈልግም። እኔም በዚህ ስርዓት አላደኩም። እኔም በዚህ ሁኔታ ውስጥ አልኖርኩም። አባታቸውም እንደዛው ይሄንን ነገር ስለማያውቀው እኛ የእሷን አምልኮ እሷ ተወቀፍ እሷን ጠይቃት እንጂ ምናልባት ነው እናንተ ጋር ልጃችሁን ምናልባት ወንድሟም ስለሆነ እንግዲህ የእርሶ ባለቤት ወንድሟ ስለሆነ ልጅ አምጣ እስቲ የወንድሜ ልጅ ነው መገበር አለብህ፣ እዚህ ነገር ውስጥ መሳተፍ አለብህ፣ ህይወት እንዲታከል ምናምን። ይቅርታ አድርግልኝ ልጅ ያቋረጥኩህ እንጂ አሁን ሰው አወቃትና ሰው እንደገና ተንበረከከላትና አምልኮዋን ተከተላትና ነው እንጂ እኔና ባለቤቴ ስንጋባ እንደው እሷ አሳዳ ለጤናዋም ለስራዋም ለምኗም አሳዳ እንዲህ አይነት ነገር ባለበት ትሄዳለች እንጂ እንዲህ አይነት ኖሯት አናውቅም። ቁጭ ብላ ይሄንን ካድማ ይሄንን አምልኮዋን አታረግም ነበረ። ግን ትሄዳለች አሳዳ። እኛም ተይያለን እንመልሳት ነበር። ለጤናሽም በሃይማኖትሽ ሂጂ፣ በጸበሉም በምኑም ሂጂ፣ ካልሆነም በሕክምና ሂጂ። እንደው የምክንያቱ አበዛዙ ወገቤን እግሬን እንትኔን በዚህ ወጥቶ በዚህ ወርዶ በቃ መፈወሻ ይዛ ነው ብለህ ስለምታምን እንደዛ ነበረ በፊት። በኋላ ግን እያለች ተነከረችበትና ጭራሽ ባላዩ ላይ ነኝ ብላ ተቀመጠች። እኛም ልጆቹን ከለከልን። እኔም ታይ እንዴት እንደዚህ ታደርጊያለሽ? አንደኛ የቤተሰቡም ስም ይጠፋል፣ ሁለተኛ ደግሞ ምን አይነት ነገር ነው ወደ ራስሽ የምትሰበስቢ? ምን አይነት አጋንንት ነው የምትሰበስቢ? በሚል እኔ ጭራሽ ጠላቷ ነኝ። ጭራሽ ጠላቷ። የእርሶስ ባለቤት እንዴት ነው ከሷ ጋር? ኧረ በጭራሽ እሱም በጭራሽ። እንደውም እኔ ነኝ እንጂ ይሄ ልጅ እንደሚሄድ ጭምጭምታዎች። አሁን እርሶ ቤተሰብ ላይ ይቅርታ አድርጉልኝ፣ የተወሰኑ ነገሮችን ማጣራት አድርጌ ነበር የመጣሁትና ድሮ ያንን ነገር ለመቀበል እንደ ማቅማማትም፣ ምክንያቱም የእርሶ ባለቤት ይመስለኛል ሁለተኛ ልጅ መሰለኝ ለዛ ቤተሰብና እነሱ ላሉበት ቤተሰብ ውስጥ ሁለተኛ ልጅ መሰለኝ። የመጀመሪያ ልጅ ሳይሞት አይቀርምና እሱ ስለሆነ ቀጣይ የመጀመሪያ ተብሎ እንትን የሚባለው ይሄን ነገር መቀበል አለበት፣ ይሄን ነገር ማስቀጠል አለበት ብላ እንግዲህ እሱ ጭራሽ ጿሚ ጸላይ የቤተ ክርስቲያን ሰው ነው፣ ማንም ያውቃል። ባለችው ጊዜ ንግስ ጉዞ ሄያጅ ነው፣ ባለችው ጊዜ ገዳም ሄያጅ ነው፣ ባለችው ጊዜ አገልግሎት ነው። ልጆቹ በዛ ተቀርጸው እንዲያድጉ ነው የሚፈልገው። እኔም በእድገቴ ይሄንን ነገር አላውቅም። እሷ ከየት እንዳመጣችው በቤተሰብ አላለች በምን አላለች። እሷው በፊት ትሮጥበት ነበረ። በኋላ ደግሞ ራሷ ቁጭ ብላ እሷ ጋር እየተመጣ ይሄው አምልኮዋን ታሳድዳለች። ከኛም ተቆራርጣ የቀረችው ሌላ ምክንያት የለም። ስለዚህ ከእርሶ ቤተሰብ ጋር አሁን ማለት ወይ ከእርሶ ልጆች ጋር ምንም አይነት ግንኙነት የላትም ብለው ነው የሚያስቡት እርሶ? አይ ግንኙነት የላትምማ አይደለም። ይኸውልህ አሁን ያልከው ልጄ እኛን እያገለለ እሷን እየቀረበ ሚስጥሩም ሁሉም ነገር ከሷ ሆነ። የሆነ ጊዜ እንዳልኩ ከልጅነቱ እየተላላካት እየቀረባት ስጦታም ስትገዛለት ምንም በዛች እየተደለለ ሲቀርባት ቆየና በኋላ መራቅ እየከበደው መጣ።
እያለ ደግሞ እየጎረመሰ ሲመጣ ደግሞ ቀናቶች እየመረጠ እኔ ያላቀውም እነሱ ይወቁት ቀን እየመረጠ ሰዓት እየመረጠ የዛይ ቡናቸውም ሰዓት የምናቸውም ሰዓት መሄድ ሲጀምር እኔም እህትና ወንድሙን ቁጭ አድርጌ ተው ይሄ ነገር ልክ አይደለም፣ ወደዛ መሄድ የለብህም፣ እዛ ቤት አጋንንት መሰብሰቢያ ነው፣ ምን ልትሰራ ነው የምትሄደው? ሰዓታቸውን ጠብቀህ በሚያፈሉበት ሰዓት ብንለው እየተሳበ እየተማረከ መጣ። በእርግጥ መማረክ ብቻም አይደለም ፍርሃትም አለው። ምን ያስፈራዋል? በሰዓቱ ስንጠይቀው እርግፍ አድርጎ ለመተው ከወሰነ በኋላ እንደገና ደግሞ መጨነቅ አመጣ። ችግር ሊመጣብኝ ይመስለኛል። እኔማ ስለማልሄድ እንደነገርኩ ከኔ ጠላት ስለሆነን አላውቀውም፣ ግን እሱ ሁኔታውን ሳየው ፍርሃትም አለ። ፍርሃቱ ደግሞ ብቀር ያንን እምነት ተከትሎ ሄጄ በኋላ ደግሞ አቋርጬ የሚሉኝን ባቆም የሚመጣ ችግር ይኖራል የሚል ፍርሃት ውስጥ እየገባ ለኔ ሳይሆን አልፎ አልፎ ለእህቱም ይነግራታል። እሷም ታደፋፍረዋለች። ጸበልም ምንም እያለን ወጥረን ስንይዘው ቀርቶ ነበረ። አሁን ደግሞ መጨረሻ ላይ ስራም ጀማመረ ምንም አለና አይ መከራየት አለብኝ ቤት አለ። እንዴ ለምንድን ነው የምትከራየው? ምንድነው እዚህ ያጋጠመህ? እዚህ ቤት ውስጥ ምንድነው የቸገረህ ነገር? አይ ራሴን ማጠንከር አለብኝ፣ መበርታት አለብኝ፣ ለስራውም እንዲቀርበኝ ቤት ልከራይ ነው አለ። ደግሞ በሳምንቱ መጣና ተከራየው አለ። በሉ ሂዱ ልጆች ቤቱን አስተካክላችሁ ቡናም አፈላልታችሁ እመጣለሁ፣ እኔም ቤቱ ጋር እንደሆነ ትቀበሉኛላችሁ አልኩኝ። ከዛ በኋላ ያቺን ቀን ቤት የተከራያት እና የገባባትን ቀን አሟሙቀን ተጫውተን መጣ። ከዛ ወዲያ እንድንሄድም አይፈልግም። ማግባቱንስ ያውቃሉ? ይኸውልህ አሁን እሱ ላይ ነው አፌን ሞልቼ መናገር ማልችለው። ምን መሰለህ ልጄ እንዳልኩ ቤት ከተከራየ በኋላ አመት በዓል እንኳን ሆኖ እቺን ልጅ መቼ መጨቀጭቃታለሁ? ሂጂ እስቲ ወንደላጤ ቤት ነው የጎረምሳ ቤት ነው አጸዳጂና ቡና ማፍልተሽ ምንም ብለሽ በዓል አስመስለሽ ነይ። አይ እኔ እመጣለሁ ይላል። እኔ እመጣለሁ አትምጡ እንዳትመጡ። ስለዚህ ቤቱ ማንም እንዲመጣበት አይፈልግም። እንኳን እኔ ያልኩ እህት ወንድሙ እንዲሄዱበት አይፈልግም። ምናልባት እንደው ይሄ ነገር እርሶ ጥርጣሬ አድሮበት ያክስቱን ነገር ያስቀጠለ ሊሆን ይችላል ብለው እንደው በድብቅም ሄደው ቢሆን አይ ልመጣልህ እኮ ነው። ያ ሳይሆን ጓደኛ ቢጤ ይዟል። ስልክም ሲያወራ ምንም ሲል ስናይ ያው የጎረምሳ ነገር የወጣት ነገር ትረዳለህ። ስለዚህ በቃ ጓደኛ ይዞ ነው፣ ነፃነቱን እዚህ ሊያመጣት አይችልም። ስለዚህ ነፃነቱን ፈልጎ ነው በሚል እኔም ተውኩት መጨቅጨቁን። እሱ ግን ይመጣል። በኋላ እያለ አንድ ቀን አየኋት ጓደኛ በጮኝነት ሆነው በሚስጥሩም ሁሉም ነገር ያቺ ሴጣን ናት። በኋላ አልኩ አቋርጦ መጨረሻ ላይ ደግሞ ሄዶ ገጠመብኝ። እባክህ ተው ልጄ እባክህ፣ በእኛ ውስጥ ያላየኸው እኛ ስናሳድግህ ያልሰማኸው ያላወቅከውን ህይወት ምን ብለህ ነው እዛ የምትሄደው? እሷ ሳክስቴ አይደለችው ያልጠይቃትም ወይ ይላል። መጠየቅ ሌላ ጉዳይ ነው። እዛ ቤት ያለ አምልኮ ግን እየሄድክ አትነከር። እኔ ለጠይቃት ነው የምሄደው ለሌላ አምልኮ አይደለም ይላል። መጨረሻ ላይ ያቺ ጓደኛው እንዳልኩ አንድ ቀን አይቻታለሁ። ከዛ በኋላ ቆየና አብረው መኖር ጀምረዋል ተባለ። እንዴ ጠራሁና አሁንም ፈልጋለሁ ብዬ እንዴት ነው እንዲህ ነው ወይ ራስህን የምትድረው ልጄ? ቤተሰብ እያለ ወላጆች እዚህ ሆነን እኛ የሰው ሰርግ በልተን እኛ የሰው ደስታ ተካፍለን ከጎረቤት አንተ እንዴት ነው እንዲህ ሹልክ ብለህ ሚስጥርህ ምንም ግራ ገባኝ። እንዴት ነው ትዳር ያስከው? አድበሰበሰው። አሁን እኔ ለአንተ አንድ ገንቦ ጠላ ጣልሃለሁ ወይ ባጣ እስቲ ግልጽ አድርገው። ዘመድም ልጥራ ቤተሰብም ልጥራና ደስታችን ተካፍለን አንተ የወደድካትን እኔ ጊዜ ጥሩ ነው እሱ የወደደው እኔ አልጠላም። እኔ ከልጆቼ ጋርም ጥሩ ቅርበት ነው ያለኝ። ስለዚህ አንተ የወደድከውን እኔ አልጠላም። ግን እንወቃት፣ ቤተሰብ ይተዋወቃት እና በስነ ስርዓት ተሸማግለው ጣብል። ሁሉ ነገሩ ከዛች ሴጣን ነው፣ ሚስጥር ነው። ሲደወል ስልክ ይዞ መሮጥ ነው፣ በዛ መሮጥ ነው። ምንንም እንድንሰማ አይፈልግም። ይሄ ነው። ስለዚህ ሚስት ተብዩዋንም እንግዲህ ሲያገባ በድብቅ ነው የሆነው ነገር ሁሉ በድብቅ ነው እያሉ ነው እንግዲህ። እኔ አሁን አገባም አላገባም ለማለት ራሱ ሄዶ ተፈራርሟል ብትለኝ መልስ የለኝም። ያቺ ሴጣን ስለሆነች በህይወት ውስጥ ጥልቅ ብላ ገብታ እስር አርጋ ያዘችው
እሷንስ ሄደው እንደው ወይ ለመገሰጽ ወይ የሆነ ነገር ለማድረግ ከልጅ ምራቂ ለማለት አልሞከሩም? ስንቴ ገና ከልጅነት ጀምሮ አልኩ ስንት ጊዜ እና ጠላት ሆነናል አሁን። ስለዚህ የሆነ ነገርም ሲሆን ለእናት አትንገር ለኔ ነገር ሆኗል። እሱም ካክስቴ ናት አልጠይቃትም ያክስቴን ይላል። ስለዚህ እርሶ ላይ የመዛት ነገር የለም ልጁን ከኔ እያራቁ ነው እርሶ ላይ ጉዳት አደርሳለሁ ብላ ምናልባት እንደው ዝታ መጣ ከሆነ ምክንያቱም እኛ አሁን እሷ ላይ መረጃ እየሰበሰብን ነውና እሷ ብዙ ወንጀሎችን ሰርታለች። ብዙ ጊዜ ያለ ብዙ ጊዜ እንዳልኩ ምን ጨክነህ ወዴት ትወስዳታለህ? ባሌ ወንድሟ ነው የልጆቼ ያክስት ናት። እኛ አሁን የሷ እናትና አባት እኮ የኔ ልጆች አያት ናቸው። ተዛመድን በቃ ተዋለድ። ስለዚህ ምዛቻውና ፉከራ ሁሌ ያለ እኔም ጩኸቴ እኔም ጸቤ ብዙ ጊዜ ያለ አገሩ ሰፈሩ ያውቃል። እኔ እና እሷ እንደራረስም ግን አሁን ልጁን አስቀረቼው ደህና እኔም ልጆቼን ይዤ ቤተክርስቲያን ነው እሷን ባምልኳ ነው። ይሄ ልጅ ግን እንዳልኩ ባለው ነገር አንተ ነህ ታዛዥ፣ አንተ ነህ ልጄ፣ አንተ ነህ ሁሉ ነገሬ፣ አንተ ነህ ወራሺ፣ አንተ ነህ መንገዴ ብላ አጥብቃ ያዘችው። እሱም በላከችው ይሄዳል። ጉዳይ አስፈጻሚ ሆነው በዛ ይሮጣል። ሚስጥሩ በሙሉ እሷው ጋር ነው። አሁን እኮ ይቅርታ አድርግልኝ ከኛ ብቻ አይደለም ከእናት ከአባቱ ከእህት ወንድሞቹ እንዳይመስል ከአብሮ አደጎቹ ሁሉ ርቋል፣ ተገሏል ያለው ከሷ ጋር። ይሄን ነገር እኛም ነፃ ማውጣት እንፈልጋለንና አሁን ወደዚህ ማመጣጤን ትክክለኛውን ነገር ለርሶም ላስረዳውትና ወደዚህ አመጣጣችን ያቺ የልጆት አክስት የተባለችው ወይም ደግሞ የባለቤቱ እህት የተባለችው ብዙ ወንጀሎች ላይ ስለተሳተፈች የብዙ ሰውን ነፍስ ማጥፋት ላይም እጇ ስለይኖርበታል ብለን ስላሰብን መረጃዎችን እያሰባሰብን እሷን እንግዲህ ወደ እስር ቤት ለመወርወር ነው። ያጋልጣት እንዲ አዎ እሷን ወደ እስር ቤት ለመወርወር መረጃዎችን እያጠናከረን ነውና እርሶንም አሁን እንግዲህ እንደዚህ ደፍሬ ልጠይቅ የቻልኩበትኝ እሷ ላይ አንዳንድ መረጃዎች ካሉ ምናልባት እርሶ ላይ ዛቻ ካለ ዝታቦት ወይም ደግሞ የሆነ ነገር አድርጋ መጣቅ ከሆነ እንደ መረጃ ስለሚጠቅመን ይሄ ፊት ለፊት የተቀመጠውም እንግዲህ ካሜራችን ያንኑ መረጃችን ምን ይዘበት ስለሆነ እንደው ምናልባት እንደዚህ አይነት ነገር አድርጋለች እኔም ማስታውሰው እንደዚህ አይነት ነገር አድርጋለች ምንም የማያውቀው ልጅ ይወልም አገልጋዋ መጫወቻዋ አድርጋ እኔም በቃ ይኑርልኝ በህይወት ውስጥ ያልሰማለ ብለው አስረንም ጸበልም ምንም ሞከርን ጠፋ ከኛ ሸሸ። እንዳልኩ ነው ቤቱ ለብቻ ሆኗል። መሄጃው እሷ ናት። ግፋቢል ደህንነቱን በስልክ ነው። አሁን ግን እግዚአብሔር በስተመጨረሻ ካጋለጣት አሁንም ትጋለጥ እነግርሃለሁ። የምትፈልገውን ሁሉ ዛቻው በፊት ነበረ፣ ፉከራው በፊት ነበረ። አሁንማ ሁሉ ነገር በእጇ ሆነ እኮ በቃ። እሺ ስለዚህ እኔ እንግዲህ አሁን ከርሶ አንድ የተረዳሁት ነገር ብዙ የማያውቁት ነገር እንዳለ እየተረዳው ይመስለኛል። ምክንያቱም እኛ ብዙ የደረስንባቸው ነገሮች አሉ። ይሄን ነገር እንግዲህ ምርመራ የጀመርነው አንድ ነገር አግኝተን ነው ከልጆትና ከልጆት ያገኘ ነው። የልጆት ሚስት እርኩስ መሆኗን ያውቁ ነበር እንዴ? እኔ አላቅም ልጄ ይቅርታ አድርግልኝ። አልሄድባት አትመጣብኝ። ምን አባቷ አቅላታለሁ። እቺ ሰይጣን አክስት ተብዬ እሷው ጋር ነው ዱለታው። ምን አውቃለሁ እንደነገርኩ ነው እኔ። ስለዚህ የእርሶ ልጅ እንግዲህ ልጅ ራሱ ተወልዷልና መውለዱን ራሱ አያውቁም ማለት ምን ጭራሽ ወልዶም ደበቀኝ። አዎ እንግዲህ ይሄን ነገር እንደተደበቀ ነው እንግዲህ ያው ምን እያልከኝ ነው ልጅ? የት ነው ያሉት አሁን? ይረጋጉ ማለት የት ነው ያሉት አሁን? ተቀመጡ ቆይ ነው። ይሄ እሷ ስራ ነው ልንገር፣ ይሄ እሷ ስራ ነው። የት ነው ያሉት? ሄዳለሁ ነው እሷ ጋር። አረፍ በሉና ነገሩ ይደምራል። ከዚህ በላይ ምን አለ? ግዴ ለማዘር ባኮ። ይሄ ነው እንደ እናትነት ልጅ። ገና ብዙ ነገር እኮ አለ ያልሰሙት። ምን ኑ ቁጭ በሉ ባኮትን አረፍ ይበሉ፣ አረፍ ይበሉ። ገና ብዙ ነገሮች እንዴ አዝናለሁ በጣም። እዚህ ደረጃ ተደርሷል። ምን መሰሉት እንግዲህ ያው እሷ ትሁን አያት። ልክ ነው፣ እውነቱን ነው። እኔማ አላሳደግኩት አልወለድኩት። ያው እንግዲህ ነገሩን ብዙ ነገር እንግዲህ እኔ ገና ድሬ ሰርግ ደግሼ አያት ሆናለሁ ክርስትና አስነሳለሁ ስል እሱ እዛ ነው ለካ ዱለታው። ተረጋጉ ማዘር። ይሄ ብቻ እኮ አይደለም፣ ገና ብዙ ነገር አለ ማለት መረጋጋት መቻል አለበት። ምኑን ነው የምረጋጋው? እኔ ልጅ እስቲ አንተ ከእናትህ ወልደህ ትደብቃለህ ወይ እንዴ? እዚች ቁጭ ብለን አንድ ከተማ አንድ አካባቢ ቁጭ ብለን ሰው ከገጠር ሲመጣ የለ ወይ? በርግጥ የሰራው ነገር ልክ አይደለም። ልክ ነው። እሷ ናት እናቱ፣ እሷ ናት የልጁም አያት። ልክ ነው። ገና ብዙ ነገር አለ ያልነገርኩት ነገር ወደዚህ እንድንመጣ ያደረገን ጭራሽ ሌላም አለ። አዎ ብዙ ነገር አለ። ግን አሁን ይሄንን ነገር ከመንገድ በፊት ልጆት እኔ ጋር ነው ያለው፣ በእኔ ቁጥጥር ስር ነው ያለውና እኔ ጋር ሄደን ከልጆት ጋር አንዳንድ ነገሮችን እናወራለን። እንዲሁም ደግሞ እርሶ የሚያውቁት መረጃ ደግሞ ያኔ ካለ ያውጡልኛል ማለት ነው።
እንሂድ እሺ ስለዚህ ወደ እኔ ቦታ ደስ ይለኛል ልጄ ከዚህ በላይ ሞት ምን አለ በቁሜ እኮ ነው የገደለኝ በቁሜ ነው የገደለኝ እንሂድ ወደዛው እንግዲህ ቃችን ሰብስቡና እንግዲህ ማዘር ያው እኔ ቦታ ላይ በእኔ ማቆያ ውስጥ እንግዲህ መተናል ማለት ነው ልጄን ታላሳየኝ ያሉ ነበር አሳይቷለሁ ምንም ችግር የለም ግን ከዛ በፊት ያው ምንም አይነት እንትን መፈጠር የለበትም ምክንያቱም አሁን ምንግሮት ነገር እርሶን ቢያደናግጥ ምንም ቢል ግብ መፈጠር የለበትም ምክንያቱም ኛ ማስረጃ ስለሆነ የምፈልገው ሌላ አይነት ደግሞ እዚህ ጋር ግርግሮች ተፈጥረው ወይ እርሶ የሚጠየቁበት ወይ ኛ የምንጠይቅበት ነገር መፈጠር ስለሌለበት ተረጋግተው ነገሩን የተወሰነ ነገር ላስረዳውትና ወደ ጉዳይ እንገባለን ማለት ነው ምን ይፈጠራል ከዚህ በላይ ብለ ነው ብዙ ነገር ተፈጠረ እኮ የታለ ያባለጌ ጥራው እንጂ ጥራዋሉ ከኔ ከናቱ ደብቆ አክስቱን ሚስጥረኛ አርጎ ይችን አጋነንት ሰይጣን ይሄ ሁሉ ህይወቱ እስኪበላሽ ምን ይሰማዋል እንደው ምን ይበስለዋል እንደው ግን እርሶ አሁን ይሄን ነገር እሷ ማታለሏ ብቻ ነው ብሎ ያስባሉ እንደው ልጠይቅህ ልጅ ሲወለድስ ቢሆን ያለ ቤተሰብ ያለ ዘመድ ነው እንግዲህ ትንሽ ነገሩም የመጣው ራሱ ይመስለኛል አንጠይቃትም እንዲያራስ ማናቀውንስ ሀገር ዞረን እየጠየቅን አይደለም ወይ እንኳን የራሳችንን ልጅ እንደተሽሎከሎከ እንደተደባበቀ ከዛች ካጋንንት ጋር እርኩስ ሆነ እሱም አብሮ እንደሱ ምናልባት ይመስለኛል እንግዲህ ልጆትም ይሄንን ስለፈራ ይመስለኛል እርሶ ደግሞ ይሄን ነገር ስለማይቀበሉ ወደ እምነቶት ስለሚያጋድሉ በእምነቶት የጸና አቋም ስላሉት ታው ብዬ የለም ወይ በሰዓቱ ታው ብዬ የለም ወይ በሰዓቱ ምን ነው ትቶ አርፎ በሰላም እንደሌሎቹ በሰላም አይኖርም ወይ ምን መሰሉት ማዘር ልጁን የሰጠችኝ ያቺ አክስቱ ነች ብሎ የሚያስበው አጋንንቷ በስመ አብ ወልደ መንፈስ ቅዱስ እና ፈጣሪ ነው እንጂ ልጅን የሚሰጠው ዝም አልከው አንተ ሴን ሲል ይኸውልህ እንግዲህ ይሄ ነው እንግዲህ ከኔ የማይግባባ አሁን ለመፍረድ ምንም ለማለት ስለማልችል ተነከራ እንደሄዱ ይንከረውና ይመስለኛል ከዛም ፍርሃት ነው ከርሶም ደብቆ ከሷ ጋር ብቻ በመግባባት ይሄን ነገር ያደረገውና በጣም ነገሩ ግራም ይገባል የርሶስ ባለቤት ወይም የሱ አባት አያውቅም ይሄን ነገር አረ ምን ያውቃል እንደው ምን ይሻላለሁ እንጂ እሱ ምን ያውቃል በልጅነቱ እየቀጠቀጣ አትሂድ እያለ ተው እያለ ወንድምና እህቶችስ ያውቃሉ እንዴ ምን ያውቃሉ እዚህ መከር ነው አልኩ ቁጭ ብለን ተው የሱ ታናሽ ይሄው ስርዓቱን ይዞ ተምሮ ስራውን ይዞ ትዳሩን ይዞ በክብር ድሬ ኩዬ ነው ወጣ አረ እሱ አይደርስም በስርዓት በክብር አይሰማውም ይሄ እንኳን ትንሽ አይሰማውም እንደተሽሎከሎከ እንደተደበቀ ሲወልድስ የጎረቤት ልጆች ሲወልዱን ጠይቃለን እሱ ማን ጠየቀለት እንኳን ጎረቤት እኛ እንዳንደርስ ተደርገን እድሜ ልኩ እንደተሽሎከሎከ ያሽሎክሉከውና ይሄ ባለጌ ትንሽ የከፈናቸው የታለ ጠራዋለሁ ግን እንደዚህ በዚህ ኃይል ሆኖ እንትን ማለት የለም ምን ኃይል አለ ምን ከርሶ ጋር ብዙ ማውራው ነገር አለና ይሄ ጨምላቃ ልጁን መደበቅ ብቻም አይደለም ሌሎች ብዙ የተፈጠሩ ነገሮች አሉ ጭራሽ ከዚህም ሌላ ምን አለ ደግሞ ከመውለድ ሌላ እርግጠኛ ነኝ ስለ ነገሩ ምንም አያውቁም አይደል እነሱ ጉዳቸው አልቅም እስቲ ንገረኝ ልጄ አንተ ተሽልሃል ዛሬ አወቅኩ አንተ ተሽልህ እኮ ስንት ነገር ነገርከኝ እሱ መጥቶ እዚህ ደጅ እየደረሰ እየሄደ እዚህ መሃል ጸባብ መፍጠር አይደለም የምፈልገው እኔ ወይም ደግሞ እናትና ልጅን ላጣላ አይደለም እኔ የምፈልገው ግን ያቺ ጥንቁልና የምትሰራው ሴትዮ ወይም ከመናፍስት ጋር ግንኙነት ያላት ሴትዮ እኛ ላይ በጣም የከፋ ነገር አደረሳለች በብዙ ወንጀል የምንፈልጋት ስለሆነ እሷን መያዝ ስለምፈልግ ነው ሁሉ ነገር ማድረገው እንጂ እኔ ቤተሰብ መሃል ገብቼ ቤተሰብ ለማበጣበጥ አይደለም እንዲያልኩ እኮ እንዳለቀስኩ ነው በየሄድኩበት ይሄው መጨረሻዋ እዚህ ደረጃ ደርሷል እናንተ ልኮባታል አሁንም ፈጣሪ ያጋልጣት እሺ ምንም ችግር የለም እንግዲህ ልጁን እንግዲህ የገዛ ልጁን ወስዶ ለሷ ገብሮታል ማለት ነው በሁለት ሳምንቱ ነው ቆይ ማዘር ተረጋጉ ማዘር እንደዚህ ቆሞን የለበትም አቤት እኔ ጉዳቤ ማዘር ይረጋጉ ጉድ ህግ ይወቀው የታላቅ ቆይ ማዘር ተረጋጉ ኑ ተረጋጉ ነገሩን እኮ የታለ ልጁ ሰጠኝ የታለ እንዴ ነው ወይ ያሳደግኩት እንዴ ነው ወይ ምንድነው ብዙ ከዚህ በላይ እባክዎት ተቀመጡ እባክዎት ይሄን ነገር እስካሁን እንግዲህ ከርሶ ተደብቆ ኖሯልና ማለት ኧረ ሰው ይስማልኝ ጎረቤት ጥራልኝ ልጄ ጎረቤት ጥራልኝ ወይኔ ማዘር ተረጋጉ ምኑ ልረጋጋው እባክዎትን በእንደዚህ ልክ መሆን የለቦትም ማለት እርሶም እንደዚህ የታለ እስቲ ጥራው አሁን በዚህ ልክ ጠርቼው ደግሞ ከእርሶ ጋር ሌላ አይነት ግጭት እንዲፈጠር አልፈልግም መረጋጋት መቻል አለቦት ይህን ነገር አያውቁም ማለት አሁን እሱ ይመስለኛል የመጀመሪያ ልጅ መገበር አለበት የሚለውን ነገር ስትነግረው ስለቆየች ለዛም ይሆናል የገበረው እሱ የመጀመሪያ ልጅ ሆኖ አይደለም ወይ ያደገው አቤት የኔ ጌታ እኮ ለዛም ይሆናል እንግዲህ ወደ እሷ የሳበችው
ለዛ ይሆናል ብለው አያስቡ። አይዞት እንግዲህ ማዘር ይረጋጉ። እርሶ የልጅ ልጅ ማየት በሚፈልጉበት ሰዓት ላይ ልጆትን ተደብቀው ከእንደገና ደግሞ ከማይወዱት ጠላቱት ከሆነ ሰው ጋር የልጅ ልጆት እዛ ተሰጥቷል ሲባል የሚሰማውን ስሜት ይገባኛል፣ እረዳለሁ። ግን በዚህ ልክ እንደዚህ ደግሞ ዝም አላችሁ እናንተስ? የህግ አካል ነን አላልከኝም እንዴ ስትመጣ? ዝም አላችሁ። ይሄንን ነገር እኮ ለማውጣት ነው ለማጣራት ነው እዚህ ድረስ አመጣጣችሁ። የታለ ስልኬ? አባቱ ሚስማ እንጂ ወቅ የታለ ስልኬ? እሺ ቆይ ተረጋጋ። አሁን ነገሩን አናባብሰው ማዘር፣ ነገሩን አናባብሰው እባክዎትን፣ መረጋጋት መቻል አለቦት። ልጆትን እጠራዋለሁ። እኔ ብቻዬን ይሄን ጉድ አልችልም። አባቱ ሚስማ አባቱ ይሄን ነገር አያውቅም ብለው ነው የሚያስቡት። ምንም እኔ እንደውም ይሻላለሁ አልኩ። እኔ ስቆጣው ስገስጸው ነው የኖርኩት። ይኸው መጨረሻው ይሄ ሆነ እንጂ እራሱ ለመከራ ተዳረገ እንጂ አባቱ ምንም የሚያውቀው ጠዋት ይወጣል ስራ ማታ ይገባል። ይረጋጉ፣ እንደሚረጋጉ ቃል ይግቡልኝና አስገባዋለሁ። እሱን ተግባብተናል ማዘር። ካመጣው ችለዋለሁ ልጄ፣ ምን አደርገዋለሁ? በቃ ተረጋግተን ለምን እንደዚህ እንዳረገ፣ ምክንያቱም ምናልባት ከእርሶ ማንደበት እኔ እንደውም እርሶ ጋር የተደበቀ ነገር ይኖራል፣ እርሶ የሚያውቁት ነገር ይኖራል እዚህ ነገር ውስጥ ብዬ ነበር ያሳበኝ። እኔ ጠላታቸው ነኝ፣ ምንም አላውቅም። እሺ ስለዚህ ምንም ችግር የለም። እንግዲህ የእርሳቸውን ልጅ ሞገስን ወደዚህ ታስገቡልኛላችሁ ማለት ነው። ማዘር ግን እሱ ሲመጣ ምንም አይነት ግብግብ አልፈልግም። ሌላ የተለየ ነገርም መሆን የለበትም። ሆነ እኮ በቃ ሆነ። አገር ይስማ፣ አባቱ ይስማ። ችግር የለም። ሞገስን አስገቡት። ችግር የለም። ንገሩ፣ አስገቡት። ግባ። አንተ ና ግባና ቁጭ። ማዘር ተረጋጉ እባክዎት። እንደዚህ ነው እንዲያወራ ነው። ዝም ብለህ ቁጭ በል አንተ። ካንተ ጋር ይኸውልህ ገና ብዙ ነገር የምናወራው ነገር አለሽ። እናት ያሳጣ ሞአበል። ኧረ እባክህ የእኔ እናት ይረጋጉ። ይኸውልህ ስንት ሰው እንዳሳዘንክ ታውቃለህ? ተይዤ ነው እኮ እማዬ፣ እባክሽ አትዘኝብኝ። ምን አባህ ያዘ? ስንት ጊዜ መከርን፣ ስንት መከራ አየን። ቁጭ አድርጌ አልመከርኩም ወይ? ተታለልኩኝ በሳንቲም እማዬ፣ አልታወቀኝም። በሳንቲም ብቻ ነው የተታለልከው? አገኘኸው፣ ከጎንህ ልጄ አገኘኸው። ይኸው ሊያጋንንት መጠጋት መጨረሻው ይሄ ነው። አገኘኸው ከጎንህ። አሁን ተማርክ። አዝናለሁ። እንዲህ አልነበረም ያሳደግን። ተረጋጉ፣ ይረጋጉ። አዝናለሁ በጣም። ልጄን እንዳገኝ ጸሎት አድርጊልኝ። በሚካኤል ልጅ ይሻለው ማለት የምን አባህ ልጅ ነው? ወስደዛ ሰጥህ አይደለም ወይ? በህግ አንተም እሷም ገና በህግ ትጠረነፋለህ። አልለቅህም ከእንግዲህማ። ከሰጠህ በኋላ ራስህ ጭራሽ ልጄን ትላለህ እንዴ? ፈልገህ እኮ ነው የሰጠኸው። እንዲህ በሳቂያ ታረጋ። እኔው ልቃጠልማ፣ ያንቺ አትቃጠል፣ አትጨናነቂ። በፈጣሪስ ምኑ ሊስተካከልልህ ነው ልጄ? አትጨናነቂ፣ ይስተካከላል። እሷ ስር ተልከስከሰ፣ ይኸውልህ ህይወት ተልከሰከሰ እስከ መጨረሻው። ማዘር እስቲ እኔ አንዳንድ ግር ያሉ ራስህን ደበክ፣ ሚስትህን ደበክ፣ እንደገና መውለድህን ደበክ፣ መጨረሻ ልጅህንም ተደበክ። ይኸው አገኘኸው። ምን በድለንህ ነው ልጄ? ምን በደልንህ? ምን አደረግንህ? ማዘር ተረጋጉ። እንደዚህ መሆን የለበትም። ገና ብዙ ነገሮች እንዴ ነው ያሳደግንህ። ይሄንን ነገር ትክክለኛውን ነገር ማውጣት መቻል አለብን። ውጣልንህ እኮ እንደገባህማ ስናቅ ውጣልንህ፣ መከርንህ። ታናናሾች ሳይቀር ቁጭ አድርገው መከሩ። እስቲ ታናሽህን ይኸው። እስቲ ተረጋጉ። በክብር በሞገስ ነው እየኖረ ያለው። ተልከስከስክ እዛው እሷ ስር ሄደህ ተወሽቀህ ገና ህይወትህን ታጣለህ ልጄ። እሷን በህግ አልለቃትም፣ ገና አልለቃትም። እንዲህ እንደቀለደች ከእንግዲህ ዝምድናችን አበቃ ከእሷ ጋር። እስካሁንም ይኸውልህ ልጄ የያዘኝ አሰረኝ ተብትቦ ዝምድና መዋለዴ ነበር። እሷ ላይ ችግር ቢፈጠር እዚህ ጋር ልጆች የወለድኩለት ባሌ ወንድሟ ነው። ምንም ክፉ ተግባር ብትሰራ ምንም ቢሆን ስጋቱ ናት። በርግጥ እሱ አይደርስም፣ በርግጥ እሱ አይከተልም። ዛሬ ግን በልጆቼ መጣች። በቃ እስከ ልጅ የደረሰች እኮ። ስለዚህ በቃ ቆይ ተረጋጉ። ቆይ ማዘር ቆይ እባክዎት እኔ ብዙ ጥያቄ አለኝ። እስቲ ጠይቀኝ። ምንድን ነው ጠይቀኝ። እሱ ተሻለ። ዛሬ ያወቅኩት ከአንተ ልጄ ካሳደግኩ እሱ ተሻለ። እሱ ሁሉን ነገር ማውራው ነገር አለ ማዘር። እኔ በጣም ብዙ ነገሮች ግራ እያጋባችሁ ያሉትና የእርሶ ባለቤት በህይወት አለ አሁን? እንዲህ አዋል አባታቸው ቅድም ልደውለትም ምንም ሲሉ ሰማ ነበር። ስራ ነው። ምን ነው? አይ ምን ሆኗል ደግሞ እሱ? ምን ሆነ እሱ? አይ እዚህ
የገዛ ልጆት እንግዲህ ትላንትና ከኛ ጋር ነበርና አንዳንድ ነገር ስንጠይቀው አባቴ የለም በህይወት የለም ሲል ነበርና አባቴንም ገደልከው ስለተደበላለቁብኝ እንትን ነው ያሳደገ መከራይቶ ያሳደገ ተረጋጉ እባክዎትን ተረጋጉ እባክዎትን ቁጭ በሉ እንዴ አጥፋው ካሜራውን አጥፋው አይከፋም ዝም በል